ሰላም ለእናንተ ይሁን የተወደዳችሁ ቅዱሳን ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እግዚአብሔር አምላክ የተባረከ ይሁን። ነብይ ሮቤል ነኝ ከሪቪልድ ቴሌቪዥን። ዛሬ እንግዲህ በፊታችሁ ያለሁት የፊታችን አርብ ታኅሳስ 17 በቤተ ክርስቲያናችን የተዘጋጀ ልዩ የኃይል ፕሮግራም አለ። ይሄ የኃይል የፈውስ ፕሮግራም በተለያየ ችግር ውስጥ ላሉ ሰዎች የምትጸለይበት፣ እግዚአብሔር ጨለማን የሚገፍበት፣ የታሰሩ የሚፈቱበት፣ የታመሙ የሚፈወሱበት፣ በልዩ ልዩ ችግር ውስጥ ላሉ ሰዎች ጊዜ ሰጠን የምንጸልይበት ነው። ስለዚህ የፊታችን አርብ ታኅሳስ 17 ከጠዋቱ 3 ሰዓት ጀምሮ ላፍቶ በሚገኘው የተገለጠ ሕይወት ቤተክርስቲያን እንድትገኙ በጌታ ፍቅር ጋብዛችኋለሁ። የታመማችሁ፣ የተቸገራችሁ፣ በልዩ ልዩ ጥያቄ ውስጥ ያላችሁ ሁሉ በአጠቃላይ የፊታችን አርብ እጅ በመጫን ለሁሉም እጸልያለሁ። በዘይት የሚጸለይበት ቀን ነው። እግዚአብሔር ቀንበርን የሚሰብርበት ቀን ነው። ስለዚህ ማናችሁም እንዳትቀሩ። በተለያየ ስራ ማጣት የምትቸገሩ፣ በደም ብዛት፣ በስኳር፣ በልዩ ልዩ በሽታ የምትሰቃዩ፣ እንደዚሁ ደግሞ ነገር አልለቀቅ አልከፈት ያላችሁ ሰዎች ሁሉ በአጠቃላይ የፊታችን አርብ ታኅሳስ 17 ከጠዋቱ 3 ሰዓት ጀምሮ በልዩ ፕሮግራም እንጠብቃቸዋለን። ስለዚህ ወዳጅ ዘመዶቻችሁን ጋብዛችሁ ከተለያየ ቦታ ለምትመጡ ሰዎች በጣም ምቹ ቦታ አለ። ስለዚህ ልዩ ጊዜ ይኖረናል ማለት ነው። ማናችሁም እንዳትቀሩ። ይሄ መልእክት የሚደርሳችሁ ሁሉ በአጠቃላይ እንድትገኙ በጌታ ፍቅር ጋብዛችኋለሁ። መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እንደዚህ ይላል፣ እግዚአብሔርም የናዝሬቱን ኢየሱስ በመንፈስ ቅዱስና በኃይል ቀባው፣ እግዚአብሔር ከእርሱ ጋር ነበር፣ በደረሰበት ሁሉ መልካም እያደረገ በዲያብሎስ ስልጣን ስር የነበሩትን ፈወሰ ይላል። ስለዚህ መልካም የሚያደርግ እግዚአብሔር አለ። በተቸገራችሁበት፣ በተሰቃያችሁበት፣ ግራ በገባችሁበት ጉዳይ ሁሉ ላይ መልካም እንዲሆንላችሁ ወደ ጌታ ወደ ኢየሱስ ክርስቶስ እንድትመጡ በጌታ ፍቅር እጋብዛችኋለሁ። ስለዚህ ዓርብ ዕለት የተሰቃያችሁ፣ በተለያየ ጭንቀት ውስጥ ያላችሁ፣ በተለያየ ግራ መጋባት ውስጥ ያላችሁ፣ የኔ ነገር መቼ ነው የሚሆነው የምትሉ ሁሉ በአጠቃላይ ጊዜ ሰጠን ለሁላችሁም እጅ በመጫን እጸልያለሁ። እንደምታዩት እግዚአብሔር ቀንበር እየሰበረ ነው። ብዙዎችን ነፃ እያወጣ ነው። ብዙዎች እየተፈወሱ ነው። ብዙዎች ቀንበራቸው እየተሰበረ ነው። ስለዚህ ዓርብ ዕለት ታኅሳስ 17 ማናችሁም እንዳትቀሩ። ወዳችኋለሁ። የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም